አማርኛ ለማንበብ የምትቸገሩ ሰዎች ከመጀመሪያው መጀመር የምትፈልጉ ሰዎች እስኪ ኮመንት ሳጥን ላይ ሃይ በሉኝ። አማርኛን በውስጥ መስመር መማር የምትፈልጉ ሰዎች ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማር ትችላላችሁ። ስልካችን ባዮ ላይ አለ፣ ደውሉልን። ዛሬ ደግሞ ፊደላት ማለት ነው። አንድ ፊደል ራሱን ሲደግም በቃል ውስጥ እንዴት ማንበብ እንደምንችል እናያለን። በደንብ ተከተሉኝ። ደ ነ ከዛ ገ ገ እነዚህ ገ ሁለት ናቸው። ስለዚህ ሁለት ድምፅ አላቸው። ደነ ትሉና ሁለት ገገ ማለት ነው። ገገ ደነ ገገ ደነገገ ማለት ነው። ከዛ ተ አለች። አሁንም ጸ ነች። አሁንም ጸ ሁለት ጸ። ስለዚህ ሁለት ድምፅ አላቸው ማለት ነው። ተ ጸጸ ተ። ስለዚህ ምን ይላል? ተጸጸተ ተጸጸተ። እዚህ ጋር ተ አሁን ደግሞ ሁለት ቀ ቀ አይደለ? ተ ቀ ቀ ለ ሁለት ቀ ነው ያለው። ሁለት ቀ ይኖራል። ሁለት ድምፅ ይኖራቸዋል ማለት ነው። አንድ ቀ ሳይሆን ሁለት ቀ እንላለን። ተቀቀ ለ። ስለዚህ በአንድ ላይ ተቀቀለ። እዚህ ጋር ደግሞ ተለ ተለ። ከዚህ ጋር ደግሞ ሁለት ቀዎች አሉ። ስለዚህ ሁለት ጊዜ ቀቀ እንላለን። ተለ ቀቀ በአንድ ላይ ተለቀቀ። ተከ ከዛ ሰሰ ሁለት ሰዎች አሉ። ተከሰሰ ሁለት ጊዜ ሰሰ እንላለን። ተከሰሰ ተከሰሰ። አፈ ከዛ ጠጠ እንላለን። ሁለት ጠዎች አሉ። አፈ ጠጠ አፈ ጠጠ አፈጠጠ። ስለዚህ ደነገገ፣ ተጸጸተ፣ ተቀቀለ፣ ተለቀቀ፣ ተከሰሰ፣ አፈጠጠ። እዚህ ጋር ደግሞ አረ አረ ከዛ ቀቀ ማለት ነው። ሁለት እቃዎች አሉ። ቀቀ። ስለዚህ አረ ቀቀ በአንድ ላይ አረቀቀ አረቀቀ። አ ነ ሁለት ደዎች አሉ። ስለዚህ አነ ደደ አነ ደደ። አፈ ሁለት ሰዎች አሉ። አፈ ሰሰ አፈሰሰ። አከ ረረ ሁለት ረ አከ ረረ አከረረ። አደ አሁን ደግሞ ሁለት ቀዎች አደ ቀቀ አደቀቀ። አሁን ደግሞ ሁለት ረዎች አሉ። አበ ረረ አበረረ። ስለዚህ አረቀቀ፣ አነደደ፣ አፈሰሰ፣ አከረረ፣ አደቀቀ፣ አበረረ። ቀ እዚህ ጋር አንድ ቀ ነች። ከዛ ሁለት ደዎች አሉ። ስለዚህ ሁለት እንጠራቸዋለን ማለት ነው። ቀ ደደ። እነዚህ ደደ ናቸው እንጂ አንድ ደ ተብሎ አይነበቡም ማለት ነው። ስለዚህ ሁለት ጊዜ ደደ እንላለን። ቀ ደደ በአንድ ላይ ቀደደ። አሁንም ቀ አንድ ነች። ከዛ ሁለት ለዎች አሉ። ስለዚህ ለለ ነው እንጂ ለ አይባልም። ቀ ለለ ቀለለ። አሁንም አ ዘዘ ሁለት ዘዎች አሉ። ዘዘ ነው የሚባሉት እንጂ እንደ ዘ አይነበቡም። አዘዘ። አ ሰሰ ሁለት ሰዎች አይደል? ሰሰ አ ሰሰ አሰሰ። አ ረረ ሁለት ረዎች አይደለ? አ ረረ አረረ። ቀ ቀለ ሁለት ቀዎች። ስለዚህ ቀ ሳይሆን ቀቀ እንላለን። ቀቀ ለ ቀቀለ። አ በበ አሁንም እንደ በ ሳይሆን እንደ በበ ነው የሚነበቡት። በበ አበበ አበበ። እዚህ ጋ ገ ነነ ሁለት ነዎች አሉ ማለት ነው። ገ ነነ ነነ ገነነ። በረረ ሁለት ረዎች አሉ። በረረ በረረ። አ ከከ አከከ አከከ። ከ ተተ ተተ እንደ ተተ ነው የሚነበቡ እንጂ እንደ ተ አይደለም። ከተተ ከተተ። ገ ፈፈ ፈፈ ገፈፈ ሁለት ፈዎች አሉ። ፈፈ እንላለን። ገፈፈ። መ ነነ መነነ። አ ሸሸ አሸሸ አሸሸ።
ይሆናል ማለት ነው። ስለዚህ ዛሬ ፊደላት ማለት ነው እራሳቸውን በተመሳሳይ ቦታ ሲደግሙ ምን ብለን ማንበብ እንደምንችል አይተናል። አማርኛን በውስጥ መስመር በኦንላይን ካላችሁበት ቦታ ሆናችሁ ከሀገር ውስጥ መሆን ከሀገር ውጭ ሆናችሁ በየትኛውም የዕድሜ ክልል የምትገኙ ሰዎች አማርኛ ማንበብ የሚከብዳችሁ ከሆነ አናግሩን፣ መጀመር ትችላላችሁ። በቀጣይ እስክንገናኝ ሰላማችሁ ይብዛ።